የምዕራብ ጎንደር ዞን መቀመጫ የነጭ ወርቅ ምድር ገንዳዋ የገንዳዋ ከተማ በአማራ ክልል ከሚገኙ ከተማ አስተዳደሮች ልዩ ትኩረት የተሰጣትና የኢትዮ ሱዳን የደረቅ ወደብ መናኸሪያ በመሆኗ በክልሉ መንግስት የምዕራብ የልማት ቀጠና ማዕከል ሆና በኢትዮጵያና ሱዳን መካከል ያለውን መልካም ግንኙነት በማጠናከር ለከተማዋ እድገት መልካም አጋጣሚ ተፈጥሮላታል። ከሱዳን ወደ ኢትዮጵያ፣ ከኢትዮጵያ ወደ ሱዳን በሚወጡና በሚገቡ የነዳጅና ቅባት እህሎች በሚጭኑ ተሽከርካሪዎች የምትታጀብና የመድመቅ ግርማ ሞገስ ተለይቷት የምትታወቅ ከተማ ናት። ገንዳዋ ከተማ ሰፊ የኢንዱስትሪ ቦታ ያላት እና ምቹ የሆነች ጥሬ ዕቃዎችን በቀላሉ ማግኘት የሚቻልበት ውብ ከተማ ነች። እንደ ሰሊጥ፣ ጥጥና የቀንድ ከብትን ጨምሮ በሰፊው የሚመረቱባት ሌሎች ምርቶች የሚገኙባት ከተማ ነች። በዚህ አጋጣሚ ለከተማዋ ኢንቨስት ለማድረግ ለምትፈልጉ ሁሉ በንግዱ፣ በግብርናውና በኢንዱስትሪው ተመራጭ ከተማ ነች። ለቅምሻ ይህን እንጂ ስለ ገንዳዋ ብዙ ማለት ይቻላል። በገንዳዋ ከተማ አስተዳደር እስማኤል ጆሃር የጥጥ ፍሬዘር መላጫ ማሽን ድርጅት የአርሶ አደሮችን ድካም ለመቀነስና ምርታማነትን ለመጨመር እየሰራ መሆኑን የድርጅቱ ስራ አስኪያጅ የሆኑት አቶ አብዱልኑር ጆሃር ተናግረዋል። አያይዘውም ስራ አስኪያጁ እንደገለጹት በዘንድሮ መኸር ወቅት እቅዱን ሙሉ በሙሉ ለአርሶ አደሩ ማሰራጨት መቻላቸውንና ለቀጣይ በቂ የሆነ የዘር አቅርቦት እንዲኖር በትኩረት እንደሚሰሩም ተናግረዋል። የእስማኤል ጆሃር የጥጥ ፍሬዘር ዝግጅት ባለቤትና ስራ አስኪያጅ ነኝ። ድርጅታችን ዓላማ አድርጎ የተቋቋመበት ምክንያት ምንድነው? የገበሬዎችን ድካምና ምርታማነትን ውጤታማ ለማድረግ ታስቦ የተቋቋመ ድርጅት ነው። ያ ማለት ምንድነው? ከዚህ በፊት ገበሬዎች ዘር ሲዘሩ ያልተላጨና ያልተዘጋጀ በኬሚካል ያልታሸ ዘር ነበር የሚዘሩት ከዚህ በፊት እና ያ ማለት ደግሞ አንደኛ ለመዝራትም አመቺ አልነበረም፣ ሁለተኛ ምርትና ምርታማነትን ደግሞ ለማሳደግ ከፍተኛ የሆነ ተጽዕኖ ነበረበት እና ያን ለመቅረፍ ታስቦ የተዘጋጀና ያን ዓላማ ይዘን ነው ይህን ድርጅት የከፈትነው። ድርጅቱን ወደ ስራ እንዲገባ ያደረገልን ያው ፓተንቱ ላይ እንዳያችሁት እስማኤል ጆሃር ማለት ያው የኔ ታናሽ ወንድም ነው። እሱ ነው ባለሙያው እና ይሄን ሁሉ አሁን የምታያቸውን ሰራተኞች በሙሉ ያሰለጠነልን እሱ ነው። እሱ ለጊዜው ያው ወደ አሜሪካ ቢሄዱም ስራቸውን ግን አስቀጥለናልና ለቀጣይ እንደዚህ የሰለጠኑ ልጆችን ይዘን ደግሞ እኛ በስፋት ስራውን ለማቅረብ የተዘጋጀንበት ያለንበት ሁኔታ ላይ ነው ያለ። በዘንድሮ ዓመት የዘር ስርጭቱና የዘር አቅርቦቱ ምን ይመስላል ለሚለው ዘንድሮ እንደታሰበው አይደለም። እኛ እንዲያውም ኢቭን አሁን ያለንበት ቀን ሐምሌ 9 ነው። ሐምሌ 9 ላይ እንደምታዩት የዘር አቅርቦቱም የዘር ዝግጅት ላይ ነው ያለነው እና ይሄ የሆነበት ምክንያት አንደኛ ዝናቡን ዘግየት ብሏል፣ ሁለተኛ ባሰብነው ልክም ጥጥ ፍሬውን ለገበሬው እያደረስን ነው ብዬ መናገር ያዳግተኛል። ለምን ቢባል ብዙ ገበሬዎች አሁን የዚህን ዘር ፍላጎት ስላላቸው በስፋት እያገኙ አይደለም እና ዘንድሮኛ ካሰብነው ቢያንስ 3000 ኩንታል እንኳን ሰርተን እናሰራጫለን ብለን ነበር። እሱም ብናሟላም ግን ለገበሬው ግን በተገቢ መንገድ ተደራሽ አልሆነልንም። በዚህ በድርጅታችን ውስጥ አጠቃላይ የሚሰሩ ሰራተኞች በየዘርፉ በጥቅሉ ስናያቸው 125 ሰራተኞችን ያሳተፈ የስራ እድል ፈጥሯል። በውስጡ አቅፎ ያዛቸው ሰራተኞች በየዘርፉ ስገልጻቸው አንደኛ ሚክሰር ላይ የሚሰሩ ባለሙያዎች አሉ፣ ኦፕሬተሮች ራሳቸውን የቻሉ ቋሚ ሰራተኞች አሉ። ከኦፕሬተሮች ጋር አጋዦች አጉራሽ የሚባል አለ፣ እንደገና ደግሞ አንጣፋፊ የሚባሉ አሉ። እነሱን ይዞ እዚህ ከዋናው ስራ ላይ ወደ 24 ሰዎች ቋሚ አሉ። ከዛ በኋላ አስጭ የሚባል አለ፣ ያው ዘሩ የሚያሰጡ ማለት ነው። እነሱን የሚያሰጡት ቢያንስ ወደ 8 እስከ 10 ያሉ ቋሚ ሁሌም የማይለዩ ማለት ነው። ከዛ በኋላ ከተሰጣ ያደረቀላቸው በኋላ ወደ መጋዘን ይገባና አበጣሪዎች አሉ። አበጣሪዎች ማለት በቁጥር በዝርዝር እስከ 125 አበጣሪ አለ።
እህሉ በበዛ ቁጥር ያው በኪሎ ግራም ስለሆነ የሚከፈላቸው ማንኛውም ሰው ገብቶ አበጥሮ ስራ መስራት ይችላልና ከዛ ውጪ የመጨረሻው ስራው የሚሆነው ምንድነው ክሎዘር መቀባት ነው። ያ ተባይ እንዳያጠቃው ዘሩን ክሎዘር መቀባት ነውና እዛ ስራ ላይም በርካታ ሰራተኞች ይሳተፋሉ። ከዛ በተጓዳይ ደግሞ አጋዥ ምንላቸው ሰራተኞች አሉ። እነሱ ምንድናቸው የሹፌሮች አሉ፣ ውሃም ያመላልሱ 2 ሹፌሮች አሉ። ምርት በሚጫንበት ሰዓት ደግሞ ያው ወዛደሮች መጥተው ደግሞ ስራ ይሰራሉ። ከዛ ባሻገር ያው የአካባቢው ማህበረሰብ እዚህ ድርጅት ላይ የስራ እድል ተፈጥሮለት እየሰራ ነው ለማለት ወዳለሁ። የገንዳዋ ከተማ አስተዳደር ግብርናና አካባቢ ጥበቃ ጽሕፈት ቤት ኤክስቴንሽን ኮሚኒኬሽን ቡድን መሪ የሆኑት አቶ ካሳው ሙሉ ስለ ጥጥ ፍሬ ዘሩ በማሽን ተላጭቶ በኬሚካል ተቀብቶ ስለሚዘራው የጥጥ ፍሬ ዘር ምርታማነትም ተናግረዋል። ካሳው ሙሉ ባላለው የገንዳዋ ከተማ ግብርና ጽሕፈት ቤት ኤክስቴንሽን ኮሚኒኬሽን ቡድን መሪ ነኝ። ለዛሬው ያው ስለ ጥጥ ዘር ዋናው ስለ ጎፈሩና በዚህ በኬሚካል ስለታሸጠ ጥጥ ዘር ያው ማለት የጎፈሩ ዘርና በኬሚካል የተላጨው ዘር ልዩነት አለው። የጎፈሩ ዘር ማለት አንደኛ ለአዘራር አይመችም፣ ሁለተኛ የዘር ብዛት ይጨርሳል። ይሄኛው የጥጥ ፍሬው ዘር ለአዘራር ምቹ ነው። በመስመር ለመዝራትም በማዳበሪያ ለመጠቀም በአጠቃላይ ለማኔጅመንት የተሻለ ነው። የጥጥ ፍሬው ዘር የዘር ብዛትም ይቀንሳል። ያኛው የጎፈሩ ዘር በሄክታር 40 ኩንታል አካባቢ ነው የሚጨርሰው። ይሄኛው 20 ኩንታል ነው፣ በጥፍ ይቀንሳል። ምርታማነቱም የተሻለ ነው። ያኛው በእንትን የታሸው ዘር ከ12 እስከ 15 ኩንታል ምርት ይሰጣል። ይሄኛው ከ5 እስከ 10 ኩንታል ያለ አካባቢ ነው ምርት የሚሰጠውና ዞሮ በምርታማነቱም የተሻለ ነው። ይሄኛው ዘር ብዙ ጊዜ ያኛው ጎፈሩ ዘር ተዘርቶ ብዙ ጊዜ ማለት ዝናብ ካልዘነበ የማይበቅልበት ባህሪ ያለ፣ ይሄኛው ግን የተወሰነ ዝናብን ጠብቆ የሚበቅልበት ሁኔታ አለ። ደመር አሁን ለአርሶ አደሩ ሊጠቅም የሚችለው በዋናነት ያኛው ዘር በጣም ብዙ ዘር ነው የሚወስደው። ጎፈሬው ዘር 40 ኪሎ ግራም ይወስዳል። ይሄኛው በ20 ኪሎ ግራም ነው፣ በግማሽ ፐርሰንት የዘር እንትን ይቀንሳል። ሌላው ደግሞ ተባይ መከላከል ላይ ተያይዞ እቺ ወርቂት የምትባለው ተባይ የመቋቋም ሁኔታ አለው። ይሄ ወርቂት ጥጥ ፍሬው ዘሩ ማለት ነው። እሱ ነው ያለው ለአርሶ አደሩ ጠቀሜታ ያለው ይሄ ነው። አዛውጭ በመስመር ለመዝራት ማኔጅመንት ለማድረግ አረም ለማረም ምቹ ሁኔታ የሚፈጥረው ይሄኛው ጥጥ ፍሬ ዘር ነውና የተሻለ የሚሆነው የጎፈሩ ይሄኛው ነው። ምርታማነቱም የተሻለው ይሄኛው ነው። አርሶ አደር ተዘራ ሲሳይ ከዚህ በፊት ሲጠቀሙት የነበረውንና ማለትም ያልተላጨው የጥጥ ፍሬ ዘር ከሚያገኙት ምርት አሁን በማሽን ተላጭቶ በኬሚካል ተቀብቶ ከሚያገኙት የጥጥ ፍሬ ዘር የተሻለ ምርት ማግኘታቸውንም ተናግረዋል። ተዘራ ሲሳይ እባላለሁ። ደለሎ አካባቢ ነው ማርሰው። ካሁን በፊት የምንጠቀመው ያልተላጨ ጎፈር የሚባል ዘር ነው። ያን ዘር ደግሞ በሄክታር ከ25 እስከ 30 ይሆናል። ከሚበቅለው ማይበቅለው በላይ የሚቀረው ብዙ ነው። ይሄ የተላጨ ደግሞ የሚመጣው የነበረ ካሁን በፊት ከአዲስ አበባ ከአፋር ምናምን ነው። አሁን ደግሞ ከአካባቢያችን ከዚህ አካባቢ እንደዚህ አይነት እድሎች መጥተዋል። እንደ ነጋጅ ውሃር ሌሎችም አሉ። አሁን ችግር ያለ የዘር እጥረት ነው። ጠቀሜታው ደግሞ ምንድነው? ይሄኛው የተላጨው የመብቀል እንትኑ ይጨምራል። እንደገና ሁሉም አፈር ላይ የመግባት አድቫንቴጁ ሰፊ ነው። ያኛው በበላይ የሚሆነው ይሄ በታች ሆኖ አፈር ላይ ይለብሳል። ብቅለቱ ያው ከ100 እስከ 90% ይበቅላል። ያኛው ግማሽ በግማሽ ይቀራል። መጠኑም ይጨምራል የሚዘራው። ይሄ ለእጅ ለመበተንም ምቹ ነው። ለመብቀልም በቀላሉ ይበቅላል የተላጨው። ያኛው ደግሞ ጎፈሩ ደግሞ ያን ያህል እንትና ይፈልጋል፣ አፈር ይፈልጋል። ያን ደግሞ መሆን አይችልም እና የተላጨው ብዙ ጠቀሜታ ነው ያለው። በአቅራቢያችን ነው ያለው። ዛሬ ጭነን ደን ነገ እንዘራዋለን። አዲስ አበባ ቢሆን ደግሞ ያው ስንት ቀን ይፈጃል? አሁን ባለው የመንገድ ችግር ብዙ ቀን ይፈጅ ነበረ። ስለዚህ ጠቀሜታው ይሄን ያህል ነው፣ ብዙ ነው። ለኛ ከአካባቢው መኖሩ በጣም ነው የሚጠቅመን ነው። የተላጨው በሄክታር 17 ኪሎ 18 ኪሎ ይዘራል። ይሄ ያልተላጨው ደግሞ በሄክታር እስከ 25 ኪሎ ይፈጃል። ስለዚህ ብዙ ወጪዎችን ይቀንሳል ማለት ነው። በብቅለት ደረጃ ያኛው ከላይ ነው የሚቀር፣ ከመሬቱ ተጨብጦ ነው የሚወድቅ። ብዙ ዘር የሚፈጀውም ለዛ ነው። ይሄ ደግሞ የተላጨው ደግሞ 100% የሚፈለገውን ይሸፍናል። ያ ነው ልዩነታቸው፣ ያን ነው በኪሎ ደረጃ። ታማነት ደረጃ ምንድነው? የጎፈሩ በጣም ስትፈትኝ ይሞላል፣ ዘሩ ይሞላና ምርቱ ይቀንሳል። ያው አረሞ ነው የሚሆነው። ይሄኛው የተላጨው ግን በሚፈለገው ደረጃ ስለሚበቅል ምርቱ የተሻለ ነው።
ምርቱ የተሻለ ነው። በሄክታርም ከ10 እስከ 15 ይገኛል በደለሎ። ሌላኛው አርሶ አደር አቶ ክብረቱ የኔያርገው በሁለቱ የጥጥ ፍሬ ዘር ያለው ልዩነት በመግለጽ የተሻለውን በመምረጥ የተሻለ ምርት ማግኘት እንደሚገባም ተናግረዋል። እኔ አርሶ አደር ክብረቱ የኔያርገው በሪሁን ነው መባል በገንዳዋ ከተማ ቀበሌ 01 ነዋሪ ነኝ። አሁን እዚህ ዘር ምርጥ ዘር ለመግዛት መጥቼ ነው እና ምርጥ ዘሩ ቆንጆ ነው። እንደኛ ለመዝራት ባህላዊው ይሄ ጥሩ ነው፣ የተሻለ ነው። ዘመናዊው በመሆኑ ለሁሉም ነገር ጥሩ ነው። ለትላትል ይበላብን ነበረ፣ ለዛ ነገር ኬሚካሉ እያገዘው ያው የተሻለ ምርት እየሰጠን ነው ያለ እና 2 ጊዜ 3 ጊዜ እንገለብጥ ነበርና አሁን አንድ ጊዜ እንደዘራነ እየተጠቀምነ ነው። ከዛውጭ ያው የመሬት ውጤቱ ወይም የምርት ውጤቱ እንዳያያዝና ማዳበሪያ አሰጣጥ ነው። ማዳበሪያ እጥረት ስላለ ያው ማዳበሪያ ብዙ አናገኝም። በመንከባከብ ግን በርጭትና በቆፍሮ ጥሩ አድርጎ በመንከባከብ ያው ይሰጣል። ከ15 ከ20 ለሄክታር ይሰጣል። ያው ጥፍጥሬ ላይ ምነው አንዱ ትልቁ ችግሩ የነበረ ዘር ለመዝራት ነገ ሊታረስ ዛሬ ጀምረን ተሸክመን ነው እየዞርን የምንዘራው በምድር ማለት ነው። መኪና ላይ ሆኖ አይዘራም እና ያን ነው አንዱ ትልቁ ማነቆ የነበረ እሱ ነው። ከዛ ውጭ ደግሞ እንደገና ተባይዋ ትበላዋለች። ወርቂት የምትባል ተባይ እየበላይ 2 ጊዜ 3 ጊዜ ታስገለብጠን ነበር እና ጥጥ የዘራነው መሬት ተነሐሴ 5 ቀን እንደዛ የዘራነበት ሰሊጥ ዘርተን የቀየርነበት ጊዜ አለ እና ከዛ አላቆናል። አንዱ ትልቁ ማነቆ እሱ ነው እና ይሄ ሲዘሩት ይጠመለላል፣ ቁጭ ይላል። ሲበቅል ደግሞ አንድ ላይ ቁጭ ይላል። ከዛ ውጭ ትንሽ ዝናብ ዘንቦ አርጥቦት አይበቅልም። በቃ ፀሐይ ላይ ይመታዋል፣ አዙሮ ይደርቃል። ጥጡ አዙሮ ህብሌኑ ሳይደርስ የመጥፋት እንትን ነበረው። ይሄ ግን ወዲያው ላይ ሆኖ ይዘራል፣ ወዲያው ይቀበራል፣ ወዲያው በትንሽ ዝናብ ይበቅላል እና እዛ ወዲያው ኬሚካሉ ያገዘው ይሁን ተባይዋ አትበላውም ተለብላ እዛ ለርጭትና ወይም ለአረሞ ቆንጆ ይሆናል። ጠፋፍቻ አይሆንም ማለት ነው እና ያን ነው ትልቁ ጠቀሚያችን። እዛ ውጭ ጥሩ ነው ተበቀለ ጥጥ በዝርያው ብዙ ላይበላለጥ ይችላል። ግን ያን ታሞ የቆየ ሰውና በጤናው ያደገ ልጅ እንዴት እንደሚሆን እንግዲህ ራሳችሁ መገናዘብ ያለ ምንድነው 2-3 ጊዜ እየተበላ እየተገለበጠ እየተረጨ ተባዩ ስንት ምድር ለምድር ኬሚካል ስንረጭ ነበረ ቅጠሉ። አሁን ህዛ አላቆናል እና ያ ሁላ ወጭና ያ ሁላ እንግልት ቀርቶ ይሄ በዘመናዊ እንትን ሆኖ ጥሩ ይሆነልን ያን ነው እና ያን በምድር ይዘራል። በሸክም ጉልበት ፈልጎ ብዙ ሰው ይዞ ትራክተር ለማረስ 10 ሰው ይዘራ ነበር በመሬት ማለት ነው። ለ2 ቀን ገና አስቀድሞ ይዘራል እና ያን ነው ጠቀሜታችን። አሁን ግን ዘርዘሪዎች ተዛ ላይ ሆኖ አልበዛ ደግሞ በዘመናዊ ማረሻ ከሆነ ደግሞ በዘመናዊ ማረሻ በተጠንቃቄ ብቃት ያለው ሹፌር ራሱን ችሎ እየዘራው ነው ያለ እና ብዙ የሚያወጣው ጉልበትና ወጪ ቀንሶልናል። ያ ትልቁ ጠቀሚያችን ያን ነው። ለዛ ነው አሁን ዋጋ ጨምረን ምንም ዋጋ ቢጨምርም ዋጋ ጨምረን ምን ተጠቀመው ለዛ ነው። በ2013 ጀምሬ እስካሁን የምርት ተጠቀማለሁ እና ጥሩ ነው። ጥሩ ምርት ነው የሚሰጠና ቅድም ገበያው ያው ትንሽ እየበደለን ነበር። አሁን ገበያው ደግሞ ትንሽ ያው ነጋዴዎች እየተረከቡን ነው በሰዓቱ ያን ነበር። አለዛ ግን ቅድም ግን ትንሽ የገበያ እንትን አስረክበን ሀለብለን ብራችን የማናገኝበት ወቅት ነበር። አሁን ግን ጥሩ ነው ለታምተን ሽጠን ገበሮች የፈለግነውን ነገር እያደረግን ወደ ብዙ ነገር እንትን እያልን ተሸጋገርና በመጨረሻም በድርጅቱ የስራ ዕድል የተፈጠረላቸው ወይዘሮ ማስተዋል ምረቱ በድርጅቱ ተቀጥረው በሚያገኙት ገቢ ኑሯቸውንና ልጆቻቸውን እያሳደጉ መሆናቸውንም ጭምር ተናግረዋል። ስሜ ማስተዋል ምረት እባላለሁኝ። ምኖረው በዚህ በገንዳዋ ነው እና ስራው ይሄ አሁንም ያለነው የምንሰራበት ቦታ የእስማኤል ጆሃር የጥጥ ፍሬዘር ማምረቻ ነው እና ከዛ ነው የምሰራ። ከዚህ ስራ ከጀመርኩኝ 5 አመት ሆኖኛል። ያው እስካሁን ከጀመርኩ አንስቼ ቤተሰብ እያስተዳደርኩ ነው። ያው ቤቴን ማሟላቸው ነገሮች አንዳንድ ነገሮች እያሟላው ነው። አሁን ወቅቱ ራሱ ክረምት ነው። ወቅታዊ ነው ስራው ደግሞ የሚሰራው ያው በዘር ወቅት ነው። ያው ከማሽኑ ይገባል። ያው አለ ሚክሰር ኦፕሬተር አለ። እሱ ነው ኬሚካሉን የሚጨምረው። ያው ኬሚካሉ ደግሞ ትንሽ እንትን ስለሚል እሱን ተጠንቅቄ እሰራለሁ። ከዛ ከማሽኑ ገብቶ የሚገለበጥበት ቦታ አለ። ከዛ ሲገለበጥ እኔ አጥባለሁ። ባዴላ በሆንኩ ቀን ባዴላ ወስዳለሁ። ማስጣትም ያው ምን ሰራው ሁሉን ከዚህ ያሉትን ስራዎች እንሰራለን። ያው ኩንታል ምናምን ብቻ ነው እኛ ማንሸከም እንጂ ከማሽኑ ያሉ ስራዎችን ሁሉ እንሰራለን። እነሱን ወደዚህ ሲገለበጥ እኔ አሁን ለምሳሌ ከጉድጓዱ ከሆንኩኝ ዝቄ ወደ ባዴላው
ከዛ ባዴላ የሚሸከመው ሌላ ነው ባዴላ ተሸክሞ ይሄዳል የኔ ተራ ደግሞ ያነ ሲሆን ደግሞ እኔም እንደዛው ያረግነ ነው የምንሰራው እና ይሄ ስራ በዚሁ እየቀጠለ እየተስፋፋ እንደዚህ ብዙ ስራ አጦች አሉ እኔ ለራሴ አሁን ተምሬ ዲግሪ ተመራቂ ነኝ ስራ የለኝም ግን ይሄ ስራ ተፈጥሮልኝ እኔ ነገ መንግስት የሆነ ስራ እስኪሰጠኝ ድረስ እየሰራው እየበላው ነው ያለሁት እኔ